እንዲህ ከብያ አይታችሁኝ አታውቁም። ይኸው ስጦታ ራሱ የተሰጠኝን ለብሻለሁ። ለምን ካላችሁ የሀብታም ሰርግ ልሄድ ነው ጋይስ ከባለቤቴ ጋር። እና ሜሊ እንደዚህ አይነት ሰርግ ግን በዚህ ደረጃ ያለ ሰርግ ተጠርተሽ ታውቂያለሽ? ማናቅም ሰሆነ ነጭ 5 ቤት አልመጣም። ምን ያዘዝኩት ነበር ለሚዜ 5 ቤት ነጭ በዛኛው በላይኛው አለ መጥቷል። ተንኳን በል እርግጥ ነው ያው ሰርጉን የደገሱት ሰዎች ስማቸውን በነግራችሁ ታውቋቸዋላችሁ። በኢትዮጵያ የንግድ ቢዝነስ ውስጥ በጣም ትልቅ ስም ያላቸው ብዙ ሰራተኞች ያሏቸው ሰዎች ናቸው። እኛውን ለገበያ እንዲ ሽንኩርት ምናምን ስገዛ ነው የምጠቀምበት። እኛው ያኛውን ዋና ምናምን ልጆች የሚሄዱበት ነው። እሺ በነገራችን ላይ በጣም ብዙ ታዋቂ ሰዎችና ሴሌብሪቲዎች የሚገኙበት ሰርግ ነውና እዚህ ሰርግ ላይ ለመገኘት እኔ እድሉን አግኝቼ በመጋበዜ የጠራኝን ሰው እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። የልጆችን ሰርግ ይባርክልኝ። የአብርሃም የሳራ የተባረከ የተቀደሰ ሰርግ ይሁንልኝ ምኞቴ ነው። ባለሀብቱን ራሱ እንዴት አወቀው ካላችሁኝ ለዚህ ለመጽደቅ የገጠሩ ግንባታ ሲኖትራክ በጣም ፈልገን ነበርና ሰራዊት ፍቅሬ ጋር አንድ ቀን ዝም ብዬ ጧት ደወልኩለት። ሰርሽ በእናትህ ቅበረኝ አልኩት። ምንድነው አለኝ። እንደው በቃ ዛሬ 20 ደቂቃ ስጠኝና ቢሮ መጥቼ ላውራ አልኩት። እሺ ወደ አዳማ ወጣለሁ ስለምመለስ 8 ሰዓት ና አለኝ። እግዚአብሔር ይባርከው። ጧት ደውዬለት ከሰዓት ና የሚል ሰው ቁጭ አለን። የለመጽደቅን ዓላማ ዝርዝር የነገርኩትና ለመንገድ ግንባታው ሲኖትራክ ያስፈልጋል። እንደው አንድ የምታውቀው ሲኖ ያለው ባለሀብት አንተም ካለ አልኩት። እስቲ ቆይ አለና አንድ ስልክ አነሳና መደወል። አይ ሰው የሚያቅሰው ጥሩ እኮ ነው እናንተ። ከዛ ሲደውል ተረካ አረገ ሰውየው። ኮሜዲያን እሸቱን ታውቀዋለህ? አዎ አውቀዋለሁ፣ ልጆች ያዩታል። በቃ እንደው ሊፈልጋል 30 ደቂቃ ብታወራው መቼ ይምጣ ነው? ነገ ጠዋት ይምጣ። ከዛ ሄድኩላችሁና በማግስቱ 4 ሰዓት ላይ ገባው። መኪና መሸጫ ነው። እንዲሁ ሰውየው ቁመናው ራሱ እንደ ሲያታየው ያስታውቃል። ፊቱን አላውቀውም፣ ግን በቃ እኔና እሱ አጠገብ ላጠገብ ቆመን ማለት ነው። ሱሪና ቁምጣን ምን መስለው። ከዛ አላችሁ ቢሮ ገባን። እግዚአብሔር ያክብረው። ቁጭ አልን፣ ውሃ ሰጠን፣ አስረዳ ነው ችግሩን ለመጽደቅን የእናቶቹን ችግር ምናምን ነገር ነውና ግንባታ ላይ ነን ምናምን። ሲኖትራክ አለው። እሺ የኔ ያው ሲኖትራክ ነጋዴ ሻጭ ነኝ እንጂ አሁን እጄ ላይ ያሉኝ የሚከራዩ ቢኖሩ ኖሮ በደስታ አግዝ ነበር። ግን የኔ ሲኖትራኮች ሳይት ናቸው። ከሳይት እንደተመለሱልኝ እደውልልሃለሁ። እሺ ጌታዬ ከተመለሱ ደውል። ስልክ ተለዋወጥን ወደ ቤቴ። ከዛም ቢሆን ጥሩ ነው። ቁም ነገረኛ ነው እናንተ። ከ20 ቀን ምናምን በኋላ ደውልልኝ። እሸቱ አቤት፣ አንድ መኪና ተመልሷል፣ አሁን ይጠቅምሃል። በደስታ ከዛስ ለ1 ወር በነፃ ሰጥቻለሁ አይለኝ። በጣም ደስ አለኝ። ወገን ና ቡና ጠጣ ሲሉኝ እንዴት ዘንጬ እንደወጣው ተመልከቱ። ኢቭን የክቴን ሁሉ አውጥቼ ለብሻታለሁ። በነገራችን ላይ ቡናን ጠጣ ብለውኝ እንደዚህ የዘነጡ ለበዓል ቢጠሩኝ ምን እንደምለብስ ፈጣሪ ወቀው። ለበዓል ቢጠሩኝ ምን ልለብስ ነው? እዚህ ዝግጅት ላይ ደግሞ የማይታመን ትልቅ ጥቁር እንግዳ ተገኝቷል። ይሄ ትልቅ ሰርፕራይዝ ነው። ቢኒዬ ዛሬ ፕሮግራም እንትን አለ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? በእናታመመ ነገር ብለውኝ አይዞህ ቢኒ። እንዴት ነህ? ክብሩ ይስፋ። ሁላችንም በቁጭት እየጠበቅን ያለ ነው ለዚህ ሰርግ ባለሀብቱ ስንት ብር ይሰጣል? ሙሽሪት ወይዘሮ ብሩክታዊት በላይና ሙሽራው ሁንልኝ አምደ ወርቅ እንዲሁም ወላጆቻቸው አቶ በላይ ደበበና ወይዘሮ ትልቅ ሰው ገዳሞ በጋራ በመሆን 9000 ሰው ብቻ መግበን 200 ሰው አልብሰን አቁርበን ብቻ አይበቃም። ስለዚህ ሰርጉን በተመለከተ ስጦታ አለን ብለዋል። ቢኒዬ እንደዚህ አይነት ትልቅ ሰርግ መቄዶንያ ሲደረግ የተለመደ ነው? የዛሬው በጣም ይለያል። በብዙ ነገር ይለያል። አንደኛ ከሽምግልናው ብንጀምር ሽምግልና ወደ እኔ ነው የመጣው ራሱ ወደ መቄዶንያ። ኧረ ሰው እውነት አልሰማሁም። እሺ እና እንግዲህ አንደኔ የማረባ ሰው እንግዲህ ሽማግሌ ተብዬ ወደ እኔ ነበር የተላከው። በእርግጥ ብሩክታዊት ልጄ ነች። ከዚህ በፊት በደንብ ትተዋወቃላችሁ? ከልጅነቷ ጀምሮ መቄዶንያ የምታገለግል ልጅ ነች። እኔ የምለው ኬክ አላያችሁ? ኬክ የት ነው?
ይሞቃል አይደል? እስቲ አቀዝቅዘኝ በእናትህ። አንተ ብቻ ነህ ያሰብክልኝ። የሚዜ መኪና ነው። ሚዜ በምንድን ነው ታዲያ? እዛው ባቡር ውስጥ ነው ሚዜ ተጠቅጥቆ እንደዚህ ይደረግና ይገባል። እዛው ሐመር ሊሞዚን ውስጥ ሚዜ እንደዚህ ለምን ይጠቀጠቃል? አሉን ብዙ አሉን። እስቲ አሳየኝ። በሚገርም ውጭ ሀገር እድል ነበራት። እሱንም የተወቹ እኛን ለማገዝ ብላል እና ብሩኬ በጣም የምትገርም ነች። በችግራችን እንደኛ የምትደርስ ነች። የመርዳት አቅምና የገንዘብ አቅም ይለያያል። ብዙዎች የገንዘብ አቅም ሊኖራቸው ይችላል እንጂ የመርዳት አቅም የላቸውም። ለሁሉም አይሰጥም። ሰውን ለመርዳት ስሙን በቂ ነው የምንለው እኮ ለዛ እኮ። ትክክል። ለእሷ በጣም ትልቅ ቦታ ነው ያለኝ። ትልቅ ባለውለታችን ነች። አባቷን በጣም ጥሩ ሰው ነው። አቶ በላይ መኪና ያስመጪ ነጭ 5 ቤት አልመጣም። ምን ያዘዝኩት ነበረ ለሚዜ 5 ቤት ነጭ መጥቷል። የኔ ነው። እሺ 5 ቤት ነጭ መጥቷል። በቃ የኔ ነው። አስልኬ ነው ስጦታ ለሙሽሪት። በቃ ከመጣ ችግር የለም። እኔ ያልመጣ መስሎ ተናድጄ ነበረ። ይሄኛውን ለገበያ እንዲህ ሽንኩርት ምናምን ስገዛ ነው የምጠቀምበት። ይሄኛው ኦኬ። ያኛውን ዋና ምናምን ልጆች የሚሄዱበት ነው። እሺ ሰዓት ተኩል ከዚህ እየተነሳ ነው። ስለዚህ መቄዶንያ እንገናኝ። በነገራችን ላይ ዛሬ ድጋፋቸው የመጀመሪያ አይደለም። ከዚህ ቀደም ብዙ ድጋፍ የሚያደርጉልን ናቸው። ተው እንጂ እንዴ በጣም እና አንደኛው ሰርጉ ልዩ የሚያደርገው እንግዲህ አዲስ አበባም 56ቱም ከተሞች ያሉ ሰዎች በአሁኑ ሰዓት እየተመገቡ ነው ያሉት። ተው እንጂ በሁሉም ብራንች ነው። ይሄ ልዩ ያደርገዋል። ሰው ማለት ነው። አሁን 9000 ሰው በላይ ሆኗል። እሺ ወደ 56 ቅርንጫፍ ደርሷል። ስለዚህ ሁሉንም ነው እነሱ ያጋበዙት። ሁሉንም ነው። ሌላው ደግሞ በላይ ደግሞ የገንዘብ ድጋፍም ያደርጋል ከእንደገና። ኦኬ አሁን መድረክ ላይ ምን ሰማ ይሆናል። ስለዚህ በብዙ መልክ የመቄዶንያ ትልቅ ባለውለታ የሆነችው ልጃችን ብሩክታይት ዛሬ በመቄዶንያ ትልቅ ሰርጓ የኛ ትልቅ ደስታችን ቀን ነው። እኔም ብቻ ሳልሆን የመቄዶንያ አባት እናቶች፣ ሰራተኞች ሁሉ በጉጉት ሲጠብቁት የነበረው ፕሮግራም ነው ዛሬ። እንደ ዛሬው የሰርግ ፕሮግራም መቄዶንያ አልነበረም። እኔም ሳይ ዝግጅቱ ከፍተኛ ነው። በጣም ተዘጋጅታችሁ ቤታር መቄዶንያ ታውቋል። እንዴት አየው? ምን ድንኳኑ በጣም ግዙፍ ነው። ዲኮሩንም በደንብ ተጨንቃችሁ ነው የሰራችሁት። የሰውን ብዛት እኔ እንደዚህ አይነት ብዛት ወጥቶ አይቻላል። በየክፍሉ ደግሞ አለ። ደግሞ በየክፍሉ ዞርኩ እኮ በጣም ብዙ ሰው አለ። ዛሬ እንግዲህ በአቶ በላይ ፕሮግራም ምክንያት እንግዲህ ዛሬ መቄዶንያን የራት ግብዣ ይህን ሁሉ ህዝብ በተለይ አልጋ ቁራኞችን ስለጋበዛችሁንን በጣም እናመሰግናለን። የምታዩቸው እነዚህ እንግዲህ በሰው ኃይል የሚኖሩ ወገኖቻችን ናቸው። ዶክተር ቢኒያም ከጎዳና ላይ ከቱቦ ውስጥ አውጥተው ዛሬ ብዙዎች ድነው አገልጋይ ሆነዋል ማለት ነው። መቄዶንያ ውስጥ እዚህ ጥበቃ ምናምን ሲንቀሳቀስ የምታዩት በሙሉ አብዛኛው ሰው አልጋ ቁራኛ የሚሉ ህመምተኛ ሆኖ ዛሬ ድኖ ግን አገልግሎት እየሰጠ ያለ ተቋም ነው መቄዶንያ እና 56 ቅርንጫፎችም ደግሞ ከፍቶ በዛው አካባቢ የወደቁ ወገኖችን እያነሳ በሰፊ ስለምንጎበኝ ያው ብዙ አላበዛባቸው። እነዚህ በሽተኞች መጎብኘት አለባቸው ብላችሁ ሁላችሁም ሰርግ እዚህ ማድረግ ማለት ይህም ትልቅ ፕሮግራም በጣም መታደል ነው። እግዚአብሔር ይማራችሁ በሏቸው። እቺ ልጅ አሁን ብሩክታይት ሌላ ቦታ ማድረግ ትችላለች። ችግር ያንትታን
አንድ በጣም ያስገረመኝ ሰው ደግሞ አሜሪካ የተዋወቅኩት ሰው አለ። ዳላስ የቅዱስ ያሬድ ተቋም አለ። በጣም የሚገርም የትምህርት ተቋም በአሜሪካ ትልቅ ተጽዕኖ መፍጠር የሚችል ትልቅ ስራ መስራት የሚችል ተቋም አለና ያን ተቋም እያስጎበኙኝ እነ ቀሲስ አንዱዓለም ሰውየው ዳር ይዞ ጠበቀና ግርግሩ ፎቶ ምኑ ሲያልቅ አንድ ነገር ላስቸግር አለኝ። ምን ይመስላችኋል የሚያስቸግረኝ? ትገምቱ። ቴዎብስታ ምን ሊያስቸግረኝ ይመስልሻል? እኔ እንጃ። ብር አሜሪካን የሚኖረው ቴዎብስታ ሚልዬ ቪዲዮ ስራ አለኝ። ኦኬ ሰውየው ምን አለ መሰላችሁ ተመልካቾቻችን? ሲስተሙን ለመላክ አልቻልኩም ብለው እምቢ አለኝ። ለደብረ ሊባኖስ ገዳም እችን 500 ሺህ ብር ይዘህልኝ ይዳላለኝ። $3000 አወጣና ካሽ ማለት ነው ይዘህልኝ ይዳለኝ። ቀልቤ ግፍፍ አለ ማለት አረ ጌታዬ፣ እኛ እኮ በዶንኪ ቲዩብ ህግ ብር ካሽ መቀበል አንችልም፣ ፖሊሳችን አይፈቅድም። ከዛ በኋላ እዛው ሀገር በትክክል ይሄንን ካሽ ተቀብለው ወደ ባንክ ሲስተም አስገብተው መላክ የሚችሉ ሰዎችን አፈላልገን በ2-3 ቀን ውስጥ ገንዘቡ ወደ ደብረ ሊባኖስ ገዳም ተላከ ማለት ነው። ወደ መኪናው እየሄድን መጨረሻ ላይ ጠየኩት፣ ጌታዬ እንዴት ግን ብሩ ትንሽ ሳየው በዛ ያለ ነው እና ስለት ነው መባ ነው እንዴት ይሄንን ብር ልትሰጥ ቻልክ ስለው እሸቱ ባሪ በቃኝ አለ። ቆይ እስቲ ምን አሉኝ ጌታዬ? አቤት አቤት። እሸቱ በቃኝ፣ በቃ ሰራው፣ ኖርኩ፣ ልጆቼን አስተማርኩ፣ ለቁም ነገር አደረስኩ፣ ብዙ ነገር ላይፍ አየው። ገንዘብ ይመጣል ይሄዳል፣ አገኛለሁ ይመጣል ይሄዳል። አሁን ገንዘብ በቃኝ። ከዚህ በኋላ የምፈልገው ለምበላት ለምጠጣት ለዕለት ጉርሴና ለዓመት ልብሴ ካገኘው እማተርፈውን እማገኘውን ለእግዚአብሔርና ለተቸገሩ ሰዎች እየሰጠው መኖር ነው የምፈልገው። በቅቶኝ ነው። እንኳን ደስ አላችሁ። 20.5 ኪሎ ሜትር የገጠር መንገድ በዶዘር ተጠርጎ አልቋል። ቀጣዩ ስራ ያመረትነውን ኳሪና ሰሌክት እየደፋን በግሬደር ማስተካከል፣ በሮለር መደምደም ብቻ ነው። ግሬደር ወይም ሻወር ትራክ ልትሰጡን የምትችሉ ሰዎች ካላችሁ ከአንገታችን ጎንበስ ብለን በትህትና እንቀበላለን። የላካችሁት እያንዳንዱ ገንዘብ በጥንቃቄና በትክክል ስራ ላይ እየዋለ እንደሆነ በአካል መታችሁ ብትጎበኙ ደስ ይለናል። በኢትዮጵያ ንግድ ባንክ 1071 97 63 38 7 ላይ እጃችሁን መዘርጋታችሁ ይቀጥል። ባለቤቷም ደግሞ ሁንልኝ ይህን ሀሳብ ከእሷ ሲመጣ በመቀበሉ እሱም ይመሰገናል። ወይዘሮ ትልቅ ሰውንም እናመሰግናል። ይህን ሀሳብ ተቀብለውት ነው እዚህ እንዲሆን የተደረገውና በመጀመሪያ ልጆችን እግዚአብሔር ይባርካቸው። በጣም ነው የተደሰትኩት። ዶክተር ቢኒያም እኔ በመጀመሪያ መጥቼ ሳነጋግራቸው በጣም ፖላይት፣ በጣም ደስተኛ ልጄ ያሳደግኳት ብለው ነበረ ገለጻ ሲያደርጉልኝ የነበረና ይህንን ዝግጅት እርሶም ቢሆን ደፋ ቀና ብለው ለዚህ ብርቅና ድንቅ ለሆነ ዝግጅት ስላበቁን ከልብ አመሰግናለሁ። ሌሎች ባለሀብቶች በተለይ ይህን ቢያስቡበት፣ ወጣቶችም የሚያገቡም እንደዚህ እዚህ ሰርጋቸውን ማድረግ ቢችሉ የበለጠ በረከትን የሚያገኙት የኛ ልጆች እግዚአብሔር ይባርካቸው። የሰርጋችን ወጪ ለመቄዶንያ ይደረግልን ብለው ሀሳብ አምጥተው የነሱን ድጋፍ እኛም ተቀብለን ቤተሰብ ተመካክሮ ይሄን ነገር ለዛሬው ቀን ስለአበቃንና ዛሬ እዚህ ስለተገኘን እግዚአብሔር ምስጋና ይድረሰው። ብዙ ሰርግ በልተናል፣ ብዙ ቦታ ሄደናል። ያው ሰርጋችንን እንግዲህ በዚህ በማድረጋችን ብዙ ወንድሞች እንዳይቀየሙን፣ ወገኖች እንዳይቀየሙን አድርገናል። እንግዲህ እናመሰግናለን። ክርስትና፣ ልደት፣ ሙት ዓመት፣ ሰደቃ ሌሎችን ማድረግ ደግሞ ይቻላል። በመቄዶንያ በአዲስ አበባም በሁሉም ከተሞች ዳቦምና ሻይ መብላት ይችላል። ስለዚህ እንዳቅሙ ነው። የምንወደው የምናከብረው የዚህ ራእይ መስራች የሆነው ተወዳጁ ቢኒያም ባቶ በላይ ቤት ተገኝቶ ነበርና የመድኃኔዓለም ማህበር ባልታሰበ ሁኔታ በአጭር ሰዓት በድንገት ማለት ነው 10 ሚሊዮን ብር ድጋፍ አድርገዋል። ከልብ እናመሰግናለን። እንግዲህ የመድኃኔዓለም ማህበሮች እዚህ እንደቆሙ ያጋጣሚ ልክ እነሱ ሲመጡ ሰርፕራይዙም ደረሰ ይመስለኛል። እና እኔ እኮ ዛሬ ለየት አለ ብዬ እርዱ እዛ ጋር ሳይ ሰንጋው ተንጣሏል። በዛሬ በሙሽሮቹ ስም የተዘጋጀውን ስጦታ ለምንወደው ለምናከብረው ወንድማችን በክብር እንዲያስረክቡልን እንጠይቃለን። የሰርጋቸውን ወጪ ለመቄዶንያ አበርክተዋል። በዛ አጋጣሚ መጋቢት 6 ፕሮግራም አለን። እሺ በመቄዶንያ ዩቲዩብና በሁሉም ዩቲዩቦች ላይ ትልቅ የገቢ ማሰባሰቢያ ይደረጋል። ሁሉም እንዲሳተፍ
ውጭ ሀገራውን ቸርቾች፣ የሃይማኖት ተቋማት፣ ኢቭን ሬስቶራንቶች ምግባቸውን አንድ ቀን እየተዉ አድርገዋል። ኢትዮጵያ ያሉ ሰዎችና ውጭ ሀገር ያላችሁ ሰዎች በዜል እና ካሻፕ አለ። ዜል 240 938 2992 ነው። እዚህ ሀገር ደግሞ በሁሉም ባንኮች 7979 በዛ አግዙ። 10 ሚሊዮን ብር 10 ሚሊዮን ሞራል ያስፈልጋል። በጣም ደስ ይላል። ትልቅ ነገር ነው። ብድር መመለስ ለማይችሉ፣ ነገ ለማይሰጡ፣ ትከሻ ለማይለካኩ፣ ብድሩን ከእግዚአብሔር ብቻ ለምናገኝባቸው ሰዎች በማድረጋቸው የእውነት ሊመሰገኑ ይገባል። ብድሩን እግዚአብሔር አምላክ ይክፈላቸው ለማለት እንወዳለን። ለማንኛውም እንደዚህ ኤአይን ፍትፍት አድርጎ መጠቀምን በተመለከተ እኛ አጭር ስልጠና አዘጋጅተናል። 13 የማስተማሪያ ቪዲዮዎች ይኖሩናል። እንደገና ከኔ ጋር ደግሞ በአካል አንድ ቀን አብረን የምንውልበት ፕሮግራም ይኖረናል። በነገራችን ላይ ምዝገባውን ስልክ ሳትደውሉ ማጠናቀቅ ትችላላችሁ። እዚህ ስክሪኑ ላይ የምታዩትን ባርኮድ ስካን አድርጋችሁ ወይም ከስር ያስቀመጥነውን ሊንክ ክሊክ አድርጋችሁ ብትገቡ ለቢዝነስ፣ ለስራ ፈጠራ፣ ገቢያችሁን ለማሻሻል፣ ጤናችሁን፣ የፍቅር ግንኙነት፣ ሪሌሽንሺፕ፣ ልጅ አስተዳደግ ሁሉም ላይ ማማከር የሚችል ጠንካራ የኤአይ አጠቃቀም ባህልን ነው የምናየው። የካቲት 21 ኦንላይን ስልጠናው ይጀምራል። የካቲት 15 ዋጋው 2000 ብር ይሆናል። ቀድሞ የተመዘገበ ብዙ ያተርፋል። የሚገርም ቃል መግቢያ በየቦታው እየሰጠን ነው። እዛ ላይም ቃል እንዲገቡ በአይነትም ማገዝ ያለ በነገራችን መኪና ያለው መኪና፣ ቤት ያለው ቤት ያን ጨረታ ነጣው እኛ እንጠቀምበታለን። የሙሽራ እናት አባት ልጆቻቸውን አጅበው በጣም በግሩም ሁኔታ እዚህ ጋር አሉ። ምን ሊሉን ነው? ያው ዛሬ መቄዶንያ ለተደረገው ነገር ከጠበቅነው በላይ ደስ ስላለን በሙሽሮቹ ስም አንድ ሲኖ ትራክ ለመጋቢት 6 ጨረታ ላይ ይውላል። አንድ ሲኖ ትራክ አበርክተናል። በሙሽሮች በልጆች ደስ ይላል። አንድ ሲኖ ትራክ ለመቄዶንያ ማገልገያ ጨረታ ላይ የሚውል እስከ እናቶች እንኳን ደስ አለ። መጋቢት 6 ፕሮግራሙ ይጀመራል ሲባል ለኛም ታሪካችን ነው። የጉዳዩ ባለቤቶች ነን። ዛሬ በልጆቻችን ሰርግ ላይ እኛንን የምናስጀምረው ብለው አንድ ሲኖ ትራክ ሞራል ያስፈልጋል። በደንብ ሞራል ያስፈልጋል። ከልብ እናመሰግናለን። አፕዴት ማድረግ የምትፈልገው ነገር ካለ በተሰሩ ስራዎች ዙሪያ አሁን ከአምና ዘንድሮ ምን አዳዲስ ነገሮች አሉ? በግንባታ ዙሪያ፣ በሰው ቁጥር ዙሪያ ካለፈው መጀመሩ 12 ቅርንጫፎች ተከፍተዋል። በጣም ትልልቅ ቅርንጫፎች ያልነበሩ እሺ፣ በርካታ ሰዎች ገብተዋል። አንድ ፊኒሺንግ አብዛኛውን ዕቃ ገዝተናል። አሁን ትንሽ ነው የሚቀረን፣ ግን ፈርኒቸር ማሟላት አለብን። ሆስፒታል በጣም ኢኩዊፕመንት ብዙ ነው። ለዚህ ነው ፈንድሬዚንግ የምናደርገው። ትንሿ ኢትዮጵያ እንገኛለን። ዘር፣ ብሔር፣ ቋንቋ፣ ቀለም የማይለይበት ይህም ሽምግልናውም እኛ ግቢ መደረጉ በዚህ አጋጣሚ አቶ በላይም በጣም ማመስገን ፈልጋለሁ። ሌሎችም ይህንን አሪያ እንድትከተሉ ፈልጋለሁ። ብሩክታይትን በደንብ መጀመሪያ ማመስገን ፈልጋለሁ። የመቄዶንያ በጣም የጀርባ አጥንት ነች። እሷ እንግዲህ በአባቷ ስር ነው ያለችው፣ ምንም ምግብ የላትም። ነገር ግን
ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው በጣም በተቸገርንበት ጊዜ በተደጋጋሚ የደረሰችልን ልጅ ነች ብሩክታይትና እስከዛ ላደረግሽልን ነገር ከልብ እናመሰግናለን። ባለቤቷ ሁንልኝም ይሄንን ሀሳብ ተቀብሎ ደስተኛ ሆኖ ሰርጉን እዚኛ ግቢ ለማድረግ ስለወሰነ እጅግ አድርገን እናመሰግናለን። ወይዘሮ ትልቅ ሰውም እንደስማቸው ትልቅ ናቸው። እዚህ ግቢ ሰርጋቸውን ስላደረጉ የልጃቸውን እሳቸውንም ከልብ እናመሰግናለን። ወንድማችን በላይ እንግዲህ መጽሐፍ ቅዱስ ላይ ምን የሚል አለ? መዝሙረ ዳዊት ላይ በተነ ለችግረኞችም ሰጠ ይላል፣ ጽድቁ ለዘላለም ይኖራል የሚል ቃል አለ እና ወንድማችን በላይ በመቄዶንያ አባትነቶች ስም ረጅም እድሜ ጤና እመኝልሃለሁ። እጅግ በጣም አድርጌ አመሰግናለሁ። ሌሎችም ባለሀብቶች ግን ይሄን አሪያ ብትከተሉ ደስ ይለናል። በእርግጥ መቄዶንያ እግዚአብሔር የሚሰራበት ነው። ሰዎች ቢረዱም ባይረዱም የእግዚአብሔር ስራ በሰፊው ይሄዳል። ከልቤ ነው የምነግራችሁ። ምንም ብዙ አንጨነቅም እኛ እግዚአብሔር ስለሚሰራ። ግን በረከት ታገኛላችሁ እና የእሱን አሪያነት ብትከተሉ በቃ እንግዲህ አስቡት። ለ8 ዓመት በቋሚነት ሲረዳ ሰርጉን እዚህ ሲያደርግ ሽምግልና እሱ ጋር መሄድ ሲገባ እኛ ጋር ማድረግ ይሄ ሁሉ እኛን ለመጥቀም ነው። በዛ ላይ ደግሞ ጥሪ ስናስተላልፍ ምንድነው ያለን? ሁሉንም ኢትዮጵያዊ ሰው ጥሩ ነው ያለን። ለዛም የሚሆን በቂ ዝግጅት አድርጎ ማለት ነው። ይሄ እኮ ከባድ እኮ ነው እንደው ማሰቡ ራሱ። ይሄን እኮ ጥሪውን ተላልፏል፣ በሚዲያ ላይ በሰፊው ተላልፏል። ማንኛውም ኢትዮጵያዊ ዛሬ ተጠርቷል እዚህ። ያን ያደረገው ለምንድን ነው? ሰዎች መጥተው በዛውም እንዲጎበኙን ማዕከሉንም እንዲያው ማሰብ ነው። ስለዚህ ለዛ ሁሉ ያን ሁሉ ወጪ አድርጎ ከእንደገና ደግሞ የ10 ሚሊዮን ብር ድጋፍ ከእንደገና ደግሞ መጋቢት 6 ለሚጀምረው የመቄዶንያ የገቢ ማሰባሰቢያ 1 ሲኖትራክ መለገስ ማለት ምን ያህል ከባድ ነው። በእውነት እግዚአብሔር ይስጥልኝ። ሌላው ደግሞ የመድኃኔዓለም ማህበር ነው። የመድኃኔዓለም ማህበር አባላት እነሱንም እጅግ አድርገን እናመሰግናለን። እንግዲህ የመጋቢት 6ቱን መርሃ ግብር እንግዲህ እናቶ በላይ ሲኖትራክ በመስጠት አስጀምረውታል ማለት ነው። ቲክቶከሮች፣ ዩቲዩበሮች፣ የተለያዩ ሶሻል ሚዲያ የምትጠቀሙ እስከዛሬ ላደረጋችሁት ነገር ሁልጊዜ መቄዶንያ የተለየ አክብሮት አለው። በቃና ዘገሊላ ተገኝቶ የሙሽሮችን ሰርግ የባረከው ጌታችን መድኃኒታችን ኢየሱስ ክርስቶስ የእናንተንም ሰርግ ይባርክላችሁ ለማለት እወዳለሁ። ለሙሽሮች፣ ለእናንተ ለተመልካቾቻችን ደግሞ የፊታችን መጋቢት 6 መቄዶንያ ታላቅ የገቢ ማሰባሰቢያ ያደርጋል። በመቄዶንያ ዩቲዩብ ቻናል ነው የሚደረገው። እንዲሁም ወላጆቻችሁን የምትወዷቸውን ሁሉ የማያልፍና ሰማያዊ ስጦታ ልትሰጧቸው ለምትፈልጉ ቃና ዘገሊላን በአካል ሄደው እንዲያዩ ጎለጎታን፣ ቀራኒዮን፣ ጌቴሰማኔን እንዲሁም የእመቤታችንን የቅድስት ድንግል ማርያምን የመቃብር ስፍራ ዳሰው ተሳልመው በዮርዳኖስ ተጠምቀው አስቀድሰው የሚችሉ ቆርበው እንዲመለሱ ለወላጆቻችሁ ምንም ቢፈጠር እንዳይቆጫችሁ የሚያደርገውን ይህንን ሰማያዊ ስጦታ መስጠት ከፈለጋችሁ ወደ ቅድስት ሀገር ኢየሩሳሌም ጉዞ ተዘጋጅቷል። እኔም እናቴን በዚህ ጉዞ ህልሟን ላሳካላት ነው የመረጥኩት። ጌቴሰማኔ አስጎብኝና የጉዞ ወኪልን ነው። ላለፉት 15 ዓመታት በአመት 6 ጊዜ የሺዎችን ህልምውን አድርጓል። ጉዞው መጋቢት 30 የመነሻ ቀን ነው። ምዝገባው ግን የሚጠናቀቀው መጋቢት 3 ነው። ምክንያቱም ቪዛ ፕሮሰስ መደረግ ስላለበት በ0947 41 41 41 ደውሉና የወላጆቻችሁን ህልም እውን አድርጉላቸው። የማያልፍ ሰማያዊ ስጦታ ስጧቸው። ለማይከፈለው ውለታቸው ፍቅራችሁን ግለጹላቸው። ወደ ሰርጉ እንመለስ። ሌላው ደግሞ የሶሻል ሚዲያ ካሁኑ ፕሮሞት እንዲያደርጉ እዚህ ግቢ እየመጡ ቪዲዮ እየሰሩ እየተባረኩ የመጋቢት 6ቱን ኃላፊነት እንዲወጡ ላይቭም ላይ ደግሞ እንዲገኙ በዚህ አጋጣሚ ከመጋቢት 6 ጀምሮ በሚደረገው ቀጥታ ስርጭት መቄዶንያ በራሱ ዩቲዩብ ቻናል አሁን ስቱዲዮ ገንብቶ የራሱን እየሞከረ ነውና ሁላችንም መተን ስንረባረብ ስናግዝ ሚዲያው በእግሩ ይቆማል ማለት ነው። ስለዚህ አንደኛ ሰብስክራይብ አድርገን እንድንጠብቅ ነው መቄዶንያ ዩቲዩብ ቻናል። ሁለተኛ ሁላችንም መተን ደግሞ እንድንረባረብ እኔም ጥሪ ያቀርባል። ለበለጠ መረጃ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት በአዲስ አበባ በሁሉም ከተሞች ለማድረግ ስልክ ቁጥራችን በሙሉ 79 ነው 09797979 ወይ ደግሞ 0943 2020 እየደወሉ መረጃ መውሰድ ይቻላል። እግዚአብሔር ያክብርልን፣ እድሜ ለአንተ ይስጥልን መድኃኒዓለም። ቴንክ ዩ ቢኒዬ። ያው የጋሽ ምስጋና ብዙ ስለሚሆንብኝ በቀላሉ ሙዚቃ መስኪ ማለፍ አልችልምና እግዚአብሔር ከዚህ በላይ ጨምሮ ይስጥ።
የራት መርሃ ግብሩ መታሰቢያ ያደረገው ለወንድማችን በቅርብ ላጣ ነው ለጊዜው ቢሆንልኝ ደስ ይለኛል። ከሱ ብዙ ነገር ተምሬ ማንም የቆመ ቢመስለው እንደሮጥ ይላል። ሁሉ ነገር ዋጋ እንዳለው የሚገባው እዚህ ስመጣ ነው። ለሁሉ ነገር ማመሰግነው እዚህ ስመጣ ነው። የጎደለብኝ ብዙ ይመስለኝና እዚህ ስመጣ ሁሉ ነገር ለጣም ነው። አሁን የመጨረሻ ቃሌ ማንም የቆመ ቢመስለው እንደሮጥ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለንግድ ይለያል መልአኩ ሚካኤል ስለው ደስ ይለኛል በመላእክት ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዘንዶንም ጥሎ አሳዳጊ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ስለ ፍጹም ወዳይ ዘመድ የታላችሁ እጆቻችሁን አመስግኑበት ስለው ደስ ይለኛል ታየ ሁሉ ልቤ ከሚፈራው ካላየሁት ነገር ጠላት ከሰወረው ያድነኛ የባልትና ምርቶች ጥራት ያለውን እህል ለመግዛት ጠቀም ያለ ገንዘብ ያስከፍላሉ። ከዛ ደግሞ እህሉ በጥራት ሲዘጋጅ ኪሎቸው እየቀነሰ ቆሻው እየተወገደ ሳይዛቸው እያነሰ ስለሚሄድ መልሶ 1 ኪሎ ለመሙላት ተጨማሪ እህል ይፈልጋሉ። ያንን ደግሞ በህጋዊ መንገድ ደረሰኝ ቆርጦ ለመሸጥ ዋጋውን ከፍ ያደርገዋል። ነገር ግን ይሄ ሁሉ ቢሆን ጥራት ፈላጊ ሰዎች አሉ ብለን የፈጀውን ይፍጅ እንጂ ጥራት ላይ ሳንደራደር ድንቅ የባልትና ውጤቶችን ይዘንላችሁ ቀርበናል። 22 ለም ሆቴል ለም ህንፃ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። በእናት እጅ ባልትና Don't kid you